بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا الله سبحانه وتعالى الندرة. مرحبا. كبالة درساتين محاضرة مستنية محاضرة معرفة الله ليست على سبيل الإحاطة من الندب يا نبر الله سبحانه وتعالى ما وكم يبالو نجر بما كابب ملكو أيضا لم يا مالت مولو بمولو الله سبحانه وتعالى أو قال له بمالت ملكو سايهون السن عندنا وقبت يسكمت لني هون بهريات وتقالوت إن السن بماوك نو الله سبحانه وتعالى لنوكو يمن شلاو ميلو ندب يانسا نبرنا تشلي حقيقة الله لا يدركها الوهم لأن الوهم يحكم ما لم يره بحكم ما رآه እንግዲህ አላሁ ስብሓንሁ ተዓላን በወህማችን እንዳልሆነ የምናውቀው ሲገልጹልን የአላሁ ስብሓንሁ ተዓላ ሐቂቃው አላህ ላ ዩድሪኩሃ አልወህሙ ወህም የሚባለው ነገር አይደርስበትም። የአላህን ሐቂቃ ወህም የኛ ህሳቤ ምናብ የምንለው ነገር አይደርስበትም። ለምንድን ነው የማይደርስበት ስንል لأن الوهم يحكم ما لم يره بحكم ما رآه ምክንያቱም ይህ ወህም የሚባለው ነገር ያላየው ነገር ባየው ነገር ስለሚፈርድ ያላየው ነገር ላይ ያየውን ነገር ፍርድን ስለሚሰጥ ማለት ነው። እና بحكم ما رآه فلا يدرك إلا الأشياء التي ألفها ይህ ወህም የምንለው ነገር ደግሞ ከዚህ በፊት ቀድሞ የለመዳት የሆነችን ነገር ወደ እሷ ነገር እንጂ ሊደርስ አይችልም። ወህም የምንለው ነገር የሚለው ነጥብ እያየን ቆይታ አድርገን ነበረ። ለምሳሌ ምን ስንል ከልኢንሳኒ ወልገማሚ ወሸጀሪ ወኑሪ ወዘላም ሰውን፣ ደመናን፣ እንጨቶችን፣ ብርሃንን፣ ጨለማን ወነህዊ ذلك ይሄ የመሰሉ ነገሮችን ነው የኛ ወህም ሊደርስ የሚችለው። ለምሳሌ ወህም የሚለው ነገር ግልጽ እንዲሆንልን ለምሳሌ እንደው አጠር ብናደርገው ጎራ በሆነ ፀሐይ መውጫም ይሆናል፣ በፀሐይ መግቢያ አቅጣጫ ሊኖር ይችላል። ፀሐይዋ ስትሄድ ውላ ያ ጎራ በሚጋርድብን ጊዜ ልክ ምንድነው የሚለው ወህማችን የኛ ወህማችን ይቺ ፀሐይ እኮ ሄዳ እዛ በጎራው ጀርባ ወርዳ መሬት ገብታለች ነው የሚለው ወህማችን ማለት ነው። እዛ ከሰማዩ ላይ ተላቃ ወርዳ መሬት ላይ የሆነች ነው የሚመስለው። ወህም የምንለው ነገር የሚፈርደው እንደዚህ ነው። ይህ ወህም የምንለው ላይ የወህም ፍርድ ነው። እንዲህ አይነቱ ትክክለኛ ፍርድ አይደለም። አቅለ ሰሊምን እንጂ የምንጠቀመው ወህምን ተከትለን አንሄድም ማለት ነውና እነዚህን የመሳሰሉ ነገሮችን ነው የሚያውቀው። አማ መን ለይሰ ከሚስሊሂ ሸይኡን አምሳያ የሌለው አላሁ ስብሓነሁ ወተዓላ ፈላ ዩድሪኩሁ ልወህሙ ወህም አይደርስበትም። ህሳቤ ምናብ የምንለው ነገር አይደርስበትም። ወሐቂቀቱላሂ ዛቱሁ የአላህ ሐቂቃ የምንለው ذاتنا ነው። وأما حقيقة الإنسان يسولج حقيقة من لو دمو من ነው فجسمه جسم ነው والله ليس جسم الله سبحانه وتعالى أكل አይደለም የአካል ፈጣሪ ነው እንጂ ማለት ነው። ذات ብሎ ማለት አካል ማለት አይደለም ለአላሁ سبحانه وتعالى ሲሆን ሐቂቃው አላህነቱ ማለት ነው። طيب እኒህ ነጥቦችን ስናይ ቆይታ አድርገን ነበር። قال الإمام ذو النون المصري رضي الله عنه من ታላቅ ዓሊም ናቸው። ከሰለፉ ዑለማዎች ውስጥ አንዱ ናቸው። ሰውባን ኢብኑ ኢብራሂም በመባል ይታወቃሉ። አቡል ፈይድ በመባል ኩንያ አላቸውና ዙኑን በመባል ነው የሚታወቁት። ለቀባቸው ነው። 179 ላይ ተወልደው 245 ላይ የሞቱ ናቸው። ከሱብሃንአላህ ከሰለፍ ዑለማዎች ውስጥ አንዱ ናቸው እና እሳቸው ዙኑን المصري የምንላቸው ታላቅ ዓሊም ቄስ አላቸው። ያው ወደ እንትናቸው ከመግባታችን በፊት ለምንድን ነው ዙኑን የተባሉት? ዙኑን ማለት የኑን ባልተቤት ማለት ነው። የኑን ባልተቤት ለምን ተባሉ? እኔ ታላቅ ዓሊም የኑን ባለቤት የተባሉት ለምንድን ነው? ይህንን ስናይ ዙኑን የሚለው አላህ ትልቅ ተአምር ነበራቸው። ሙዕጂዛ ያው ለነብያቶች ሲሆን ለወልያቶች ደግሞ ከራማት ይሰጣሉና አላሁ ሱብሓነሁ ወተዓላ ከራማን ሰጥቷቸው ነበር። ምን አይነትን? ኑን ሐርፍን ከጅኖች የማዳኛ ሰበብ አድርጎላቸው ነበር። የሰው ልጆች ታመው በሚመጡበት ሰዓት ማለትም ጅን ይዟቸው በሚመጡበት ሰዓት ሌላ ምንም ማድረጉም ግንባሩ ላይ ኑን ብቻ ይጽፉለታል። ከዛ ኑንን ሲጽፉለት ወዲያውኑ ይለቀዋል፣ ጅኑ ይሽራል። ታዲያ ይላሉ አንድ ቀን አላሁ ሱብሓነሁ ወተዓላ ይህን አግርቶላቸው ነውና እሳቸው ባልነበሩበት ጊዜ ጅን ይዞት የተቸገረ የታመመ ሰው መጣ ወደ እሳቸው ቤት። በሚመጣበት ሰዓት ደረሳቸው። ያው እንግዲህ ሼኹ ስለሌሉ ዙኑን المصري ስለሌሉ በሰዓቱ ምን አደረገላቸው? በቃ እኔ ይጽፍለታለሁ ችግር የለውም ይልና ግንባሩ ላይ ኑን ይጽፍለታል። ከዛ ሱብሃንአላህ ጅኑ አናገረው። ምንድን ነበር ያለው? ኑኑ ያው ራሱ ኑን ነው፣ ያው የሚከተበው ያው ኑኑ ነው፣ አልተቀየረም። ነገር ግን አንተ ዙኑን አይደለህም፣ የኑኑ ባለቤት አይደለህም አንተ አለው ይላልና ሱብሃንአላህ እንደዚህ አይነት ታላቅ ዓሊም ናቸው። እናሳቸው ምን አሉ? መህማ ተሰወርተ ቢባሊክ አሉ
ምንም ያክል ብትስላሉ ቢባሊከ በአእምሮህ እንደው ብትስል የፈለግከውን ያክል فالله الله بخلاف ذلك ይህ ማለት ነው لا يشبه ذلك ማለት ነው بخلاف ذلك አንተ የሳልከውን አይመስልም ብለው ግልጽ አድርገውታል። ያው ኺላፍ ሲባል ጋር አንዳንድ ጊዜ ተቃራኒ የሚለውን እንዳንረዳ ልብ እንድንል ምን ማለት ነው? فالله بخلاف ذلك ሲባል مهما تصورت بذلك በአእምሮ ፈለከውን ያክል ብትስል አላህ በዛ አገልባጭ ነው ሲባል አንተ ቀይ ብለህ ስትስል እሱ ጥቁር ብለህ ስትስል ነጭ ማለት አይደለም። ረጅም ስትል አጭር ስትል ረጅም ማለት አይደለም። بخلاف ذلك ማለት لا يشبه ذلك ማለት ነው። مهما تصورت بذلك አላህ እንግዲህ አእምሮ ሰጥቶናል እና مهما تصورت بذلك እንደ በአእምሮ የፈለከውን ያክል ብትስል አሉ فالله بخلاف ذلك الله سبحانه وتعالى ያንን ነገር አይመስልም ነው የሳልከውን ነገር ጭራሽ አይመስልም። አንተ የፈለከውን ያክል ብትስል ብትለፋ አላህ Subhanahu Wa Ta'ala ያን ነገር በጭራሽ አይመስልም። رواه عنه ابن عساكر ዘግበውታል ይሄንን في تاريخ دمشق በሚባል ኪታብ ላይ ማለት ነው። አሊ ኢብኑ ሐሰን ይባላሉ። አሊ ኢብኑ ሐሰን ኢማም የሆኑ ዓላማ ትልቅ ዓሊም ናቸው። الحافظ الكبير በማለት የሚገልጿቸው ታላቅ የሆኑ ሐፊዝ ናቸው። አቡል ቃሲም በመባል ይታወቃሉ። አቡል ቃሲም الدمشقي በመባል ይታወቃሉና እነዚህ ታላቅ ዓሊም 499 ላይ የተወለዱ ሲሆን 571 ላይ ነው ያለፉት። እሳቸው ይህንን የዝኑን المصري ንግግር ምን አድርገውታል? አስፍረውት ይገኛሉ። ታሪክ ዲመሽቅ የሚባል ኪታብ ላይ ማለት ነው። እና የእሳቸው ንግግር ምንድነው ማዕናው የሚለውን ስናይ ወማዕናሁ ትርጉሙ ምንድነው? أن الله لا يشبه أي مسلم أي صورة من يوم مثل أي مسلم خطرت على قلبك بقلبه لي ولي علون بقلبه لي يمت أيهنون أي مسلم الله سبحانه وتعالى لأنه مكنيات مستوجيتات جن ليس له صورة لسو مثل يلومنا لسو صورة مثل يلومنا ምንንም ነገር አይመስልም። አንተ የሆነ ነገር ብትስል ስዕልን ነው ያይሳልከው አላህ Subhanahu Wa Ta'ala ያን ነገር አይመስልም ማለት ነው። በል هو الله እንግዲህ አላህ ምንድነው? الخالق الذي ያ ፈጣሪ የሆነ ነው خلق الصور كلها ሱራዎችን በሙሉ የፈጠረ የሆነ ጌታ ነው እሱ አላህ Subhanahu Wa Ta'ala እና ፍጡራኖችን ሱራዎችን የፈጠረ የሆነ ጌታ ምን አይደለም ሱራ አይደለም የሱራዎች ፈጣሪ ነው እንጂ فخالق الصور የሱራዎች ፈጣሪ የሆነው ደግሞ لا يكون صورة እሱ ምስል አይሆንም ስዕል አይደለም አላህ Subhanahu Wa Ta'ala የምስሎች ሁሉ ፈጣሪ የሆነ ጌታ ነው እንጂ ማለት ነው። طيب قال الإمام أحمد الرفاعي الله يا رسول عليه الصلاة والسلام زاري ሆኑ ናቸው ታላቅ ወሊ ሱፊ ሆኑ معروف ናቸው ዒልምንም እንዲሁም ተቅዋንም ወልይነትንም ያካተቱ ይሆኑ የረሱል አለይሂ ሰላቱ ወሰለም ዝርያ ያላቸው ይሆኑ ናቸው። አህመድ ብን አሊ በመባል ይታወቃሉ። 512 ላይ ተወልደው 578 ላይ ያለፉ ናቸው። ሱብሃንአላህ እኒህ ለብዙ ጊዜያቶች ያው ረሱል አለይሂ ሰላቱ ወሰላምን እየናፈቁ በናፍቆት እንግብግብ ብለው ቆይተው ሐጅ በሚያደርጉበት ሰዓት ከብዙ ጀማዓ ጋር ነበር የሄዱት እና እዛ ጋር ሄደው ረሱል አለይሂ ሰላቱ ወሰላምን ያ ጀዲ ብለው ነበር የተጣሩት። እንደዛ ብለው ሲጠሯቸው ረሱል አለይሂ ሰላቱ ወሰላም ለበይከ ብለው የመለሱላቸው የሆኑ ከቀብራቸው ውስጥ የእሳቸውን ድምጽ የሰሙ የሆኑ ናቸው። مع ذلك ያ ሁሉ ጀማዓ እያለ ለዘይራችሁ እጃችሁን አውጡልኝ ብለዋቸው ረሱል አለይሂ ሰላቱ ወሰላም አድርገውላቸው የዘየሩ የሆኑ ታላቅ የረሱል አለይሂ ሰላቱ ወሰላም ዘር የሆኑ ታላቅ ወልይ ናቸው። እንዲሁም ዓሊምም ናቸው እና እሳቸው ምን አሉ? غاية المعرفة بالله አሉ። غاية ብሎ ማለት የመጨረሻ ጥግ የደረሰ የሆነ ማለት ነው። من المعرفة بالله الله سبحانه وتعالى ማወቅ የሚባለው መጨረሻ ጥግ የደረሰ የሆነው አሉ الإيقان بوجوده تعالى الإيقان እርግጠኛ ሆኖ ማመን ነው بوجوده تعالى በአላህ سبحانه وتعالى መኖር እርግጠኛ ሆኖ ይሄንን አላህ አለ የሚለውን ማመኑ ነው አሉ ቢላ ከይፊን ወላ መካን ይሄን ደግሞ ያለ እንዴትና ያለ ቦታ ያለ መሆኑን ማመን ይህ ነው አላህን የመጨረሻ አወቀ የሚባለው ሰውየው ይላሉ። የት ነው ያለ አይደለም እንዴት ነው ያለ አይደለም አላህን አወቀ የሚባለው አላህን የመጨረሻ ጥግ የደረሰ ማወቅ የሚባለው ነገር የቱ ነው? የአላህ Subhanahu Wa Ta'ala መኖርን ያለ እንዴትና ያለ ቦታ መኖሩን አምኖ መቀበል ነው ይህ ነው አሉ። ምን የሚባለው ነገር አላህን የመጨረሻ ጥግ የደረሰ
አዋቂ መሆን ብሎ ማለት ይህ ነው አሉ። አይ ይህ ማለት ምን ማለት ነው? የእሳቸው ንግግር ኒሃየቱ የመጨረሻ የሆነው ማ የሲሉ ኢለይህ ልዓብዱ ባሪያ የሚደርስበት የሆነው የመጨረሻው ጥግ የደረሰው ነገር من المعرفة بالله الله سبحانه وتعالى ስለማወቅ ነው። የመጨረሻ ሊደርስበት የሚችለው ነገር ምንድነው? الإيقان أي الاعتقاد ما من نوال الجازم قرت على እርግጠኛነት ያለበት የሆነ ما እምነት ነው አሉ። الاعتقاد الجازم قرت ያለ የሆነ ማመን اعتقاد ይህ ነው አሉ። الإيقان ብሎ ማለት እና بأن الله በምንድን ላይ እርግጠኛ መሆን ነው? بأن الله سبحانه وتعالى ነው ብሎ موجود ያለ ነው ብሎ لا يشبه الموجودات ያለ ነው ያሉ ነገሮችን አይመስልም ብሎ በዚህ ጉዳይ ላይ ቁርጥ ያለ እምነት ሲኖረው ነው አሉ። موجود بلا مكان ያለ ቦታ ያለ ነው የሚለውን ቁርጥ አድርጎ ማወቁ ማመኑ ይህ ነው የመጨረሻ ደረጃ አላሁ ሱብሓነሁ ወተዓላ ማወቅ የሚባለው ነገር ብለው በዚህ መልኩ አስቀምጠው ይገኛሉ ማለት ነው። እዚሁ ጋር በዙ ነጥብ ሲያነሱ قال العارف بالله الشيخ عبد الغني النابلسي الحنفي عبد الغني النابلسي የሚባሉት ታላቅ ዓሊም ሐነፊ የሆኑት قصيدة አላቸው في قصيدته المشهورة بمقتضى الشهادتين مقتضى الشهادتين የምትባለው قصيدة አለቻቸው እና እዛ ላይ ሲጠቅሱ ምን ይላሉ? معرفة الله عليك تفترض بأنه لا جوهر ولا عرض وليس يحويه مكان ولا تدركه العقول جل وعلا لا ذاته يشبه الذوات ولا حكت صفاته الصفات. الله የሚገርም የሆነ ንግግር ነው የሚናገሩት። በግጥም መልኩ ነው። معرفة الله عليك تفترض አሉ። አላህን ማወቅ በአንተ ላይ ግዴታ ናት አሉ። አላህን የምታውቀው በምን መልኩ ነው ግዴታ የሚሆንብህ የሚለው ሲጠቅሱ بأنه لا جوهر ولا عرض ጀውሃርም ዓረድም አለመሆኑን ማመን ነው አሉ። ጀውሃር ብሎ ማለት በራሱ አልቃኢም ቢነፍሲሂ የሆነ ዛት የሆነ ነገር ማለት ነው። ለምሳሌ የሰው ልጅ አካላችን ጀውሃር ነው። ራሱን የቻለ መንቀሳቀስ የሚችል የሆነ ራሱን ችሎ የሚቆም የሆነ ነገር ነው። ዛፍ ብንመለከት ምን እንለዋለን? ጀውሃር እንለዋለን። ሌሎች ነገራቶች ደግሞ ዓረድ የምንላቸው አሉ። ዓረድ ብሎ ማለት የአካል ባህሪ አካልና የአካል ባህሪ ናቸው። ዓለም ስንል የሚካተተው አካል አለ፣ የአካል ባህሪያቶች አሉ እና አካል የምንላቸው ነገሮች ጀውሃር እንለዋለን። የአካል ባህሪ ደግሞ ዓረድ ይባላል። ለምሳሌ የሰው ልጅ አካል ነው፣ ጀውሃር ነው። ግን ባህሪው ለምሳሌ ንዴተኛ መሆን፣ ደስተኛ መሆን፣ ታጋሽ መሆን የምንላቸው ነገሮች ዓረድ እንላቸዋለን። ጅስሙ ራሱን ችሎ ይቆማል። ግን ያ ባህሪው ደግሞ ዓረዱ ምንድነው? እዛ አካሉ ላይ ሆኖ ነው እንጂ ሊገለጽ የሚችለው ከአካሉ ተለይቶ እንደዚህ ተብሎ ሊገለጽ የሚችል ነገር አይደለም ማለት ነው። ለምሳሌ ቅላት ብንለው የሰውየው ቀይ ነው ብንል አንዱን ሰው መልከኛ ነው ቀይ ነው ብንል ያ መልከኛ የምንለው ነገር ሰውየው ላይ ሆኖ ነው። ከሰውየው ተነጥሎ የሰውየው መልክ ብላችሁ መለየት አትችሉም። አዕራዱ እንለዋለን። ይሄ ባህሪና ምንድናቸው? አካል የምንላቸው ነገሮች ማለት ነው። እና ምን አሉ? بأنه لا جوهر ولا عرض الله سبحانه وتعالى አካልም ይሁን የአካል ባህሪም አለመሆኑን ማመኑ በአንተ ላይ ግዴታ ነው፣ ዋጅብ ነው አሉ። وليس يحويه مكان ولا አሉ الله سبحانه وتعالى ቦታ አያካብበውም። ولا تدركه العقول جل وعلا ዓቅል የሚባለው ነገር አይደርስበትም። እሱ የተጠራራ የሆነው ጌታችን ነው አሉ። لا ذاته يشبه الذوات ذاتም የአላሁ سبحانه وتعالى ሐቂቃው ذاتዎችን አይመስልም። የፍጡራኖችን ዛት የሚመስል አይደለም። ولا حكت صفاته الصفات ባህሪያቶቹም የአላሁ سبحانه وتعالى ባህሪያቶች ከፍጡራን ባህሪ ጋር አይመሳሰልም፣ በጭራሽ አይገናኝም ብለው አብዱል ገኒ አልናብሉሲ የምንላቸው ታላቅ ዓሊም ይናገራሉ። ስለ አላሁ سبحانه وتعالى ያለ ቦታ ያለ ስለመሆኑ ሲናገሩ ማለት ነው። አላህ نحن نقول لمن يثبت المكان لله سبحانه وتعالى ለአላሁ سبحانه وتعالى ቦታ ለሚያሰብት ሰው እንለዋለን። ምንድነው የምንለው? ኢማም አልኩሸይሪ የተናገሩትን ንግግር ነው የምንለው። እሳቸው ለአላሁ سبحانه وتعالى ቦታ የሚያሰብት የሆነን ሰው በምን መልኩ መልስ መስጠት እንዳለብን ያስቀምጡልን ንግግር አለ። በጣም አጂብ የሆነ ነው። በዘመናቸው ገጥሟቸዋል እንዴ የሚያስብል የሆነ ነው። አላህ ምን ይላሉ እሳቸው? አላሁ سبحانه وتعالى በቦታ ያለ ነው የምትል ከሆነ ይላሉ
በቦታ ያለ ነው የምትል ከሆነ ሱብሃንአላህ قبل أن يخلق العالم والمكان هل كان موجودا أم لا ይላሉ ዓለምን ከመፍጠሩ በፊት هل كان موجودا أم لا አላሁ ስብሓነሁ ወተዓላ ነበረ ወይስ አልነበረም ተብሎ ነው ለዚህ ሰው የሚጠየቀው ይላሉ። አሕያናን አንዳንዶች ስለ አላሁ ስብሓነሁ ወተዓላ ቦታን ከመፍጠሩ በፊት የት ነበረ የሚል ጥያቄ አንጠይቅም እኛ አህሉ ሱና ወልጀማዓዎች። እንደዛ አይደለም። ለምን የት የሚባለው ነገር ለአላሁ ስብሓነሁ ወተዓላ ስለማመች፣ ወሃቢዮችም ራስ ምታት የሆነ ጉዳይ ስለሆነባቸው ይሄ በጣም የሚጨነቁበት የሆነ ነገር ነው። አንድ ነገር የምንይዘው እኛ መሰረት ላይ ከመጀመሪያው አሁን ከጊዜ በኋላ ሳይሆን ከመጀመሪያው የሚገለጽበት የሆነው ባህሪ ምንድነው ነው። አላሁ ስብሓነሁ ወተዓላ የሚገለጽባቸው ባህሪያቶች አሉ። ፍጡራንን የፈጠረው እሱ አላሁ ስብሓነሁ ወተዓላ ነው። ይሄን እናምናለን፣ እናውቃለን። ይሄን ካወቅንና ካመን አይ አሁን በቦታ ነው፣ አርሽ ላይ የተሰቀለ ነው፣ ተቀምጧል፣ ቆሟል፣ ተኝቷል ሚል ከሆነ ጥያቄያችን ምንድነው አሉ هل كان موجودا أم لا እንደው ፍጡሮችን ከመፍጠሩ በፊት ነበረ ወይስ አልነበረም የሚል ጥያቄ ነው እንጂ የት ነው ተብሎ አልነበረም። ለምን የት ነው አይባልም። አላህን የት ተብሎ የሚጠይቅ ጌታ ስላልሆነ የት የምንለው የሆነ ቦታ ላይ ተብሎ እንዲመለስልን ይሄ ጥያቄ አይጠየቅም ማለት ነው። አላሁ ሱብሓነሁ ወተዓላ በቦታ የማይገለጽ ስለሆነ የት በሚባለው ቃል አይገለጽም እና هل كان موجودا أم لا አላሁ ሱብሓነሁ ወተዓላ ነበረ ወይስ አልነበረም ታዲያ ፍጡራኖችን ከመፍጠር በፊት ብለን ጠይቀዋለን አሉ። እና ከዚህ ጋር እንግዲህ ምንድነው فمن ضرورة العقل እንደው አቅላችን ከሚያስገድደን ነገር ውስጥ ይህ ጥያቄ ከተጠየቀ ሰውየው ግዴታ ሊል የሚችለው ነገር ምንድነው ካል አዋን ነበረ ነው። አልነበረም የሚል ከሆነ ሌላ አደጋ ስለሆነ የሚፈጥረው ማለት ነው። አላሁ ሱብሓነሁ ወተዓላ ፍጡራኖችን ከመፍጠር በፊት አዎን ነበረ የሚለው የሁሉም ሰው መልስ ነው የሚሆነው አቅለኛ የሆነ ሰው። እሺ እሱ ነበረ ካልክ ቦታም አቅጣጫም ከመኖሩ በፊት አላሁ ሱብሓነሁ ወተዓላ የነበረ መሆኑን የምታምን ከሆነ ያለ ምንድነው የነበረው? ያለ ቦታም ያለ አቅጣጫም የነበረ ነው ማለት ነው። ይሄን ካመን አላህ ያለ ቦታ ያለ ነው የሚለው አላህ ያለ አቅጣጫ ያለ ነው የሚለው ለማንም ሰው አይጠናም ማለት ነው። ፍጡራንን ከመፍጠሩ በፊት መገለጫ ባህሪው ነው። አሁን አዲስ የመጣ ባህሪው አይደለም። አዲስ የሚመጣለት ባህሪም የለም። ፍጡራንን ከመፍጠሩ በፊት በሚገለጽበት ባህሪ ደግሞ ይገለጻል ጌታችን ሱብሓነሁ ወተዓላ። ከጊዜ በኋላ የሚቀየርለት የሆነ ባህሪ የለም። ይሄንን አስምረን የምንይዘው ነገር ነው ማለት ነው። ፍጡራንን ከመፍጠሩ በፊት ጌታችን ሱብሓነሁ ወተዓላ ያለ ቦታ መሆኑ የሚገለጽ ከሆነ ፍጡራንን ከፈጠረ በኋላ ተቀየረ አይባልም። እንደዛው እንደነበረው ነው የሚገለጸው ብለን እንከራለን። ይሄ ደግሞ የሰለፎች አቋም እንጂ የራሳችን ልብ ወለድ እንዳልሆነ ግልጽ የሆነ ነገር ነው ማለት ነው። طيب ሊዛ ይሄ አስምረን ልንይዘው ይገባል። አንዳንዶች ምን ሊሉ ይችላሉ እዚህ ጋር መልስ ማለት ሳያውቁ ቀርተው አይደለም፣ ግን መልስ ከመለስ እንቸገራለን ይሉና ምን አገባን ፍጡርን ከመፍጠሩ በፊት ስላለው ይላል። አልተነገርንም ሁላ ይላሉ በድፍረት። ይሄ የረሱል አለይሂ ሰላቱ ወሰለም ሐዲስን አላውቀውም ማለት ይሻላል እንጂ ሐዲስን ማስዋሸት ይሆናል። ፍጡራንን ከመፍጠሩ በፊት ይኑር አይኑር አላውቅም የሚል ከሆነ ይሄ ሌላ ችግር ውስጥ ነው እየገባ ያለ። ምክንያቱም ሳይኖር ፈጠረው ሊል ነው ዓለም አህባቢ ሳይኖር ፈጠረው ይባላል አይባልም። በቁርአንም በሐዲስም አላሁ ሱብሓነሁ ወተዓላ የነበረ ጌታ ነው። ፍጡራንን ከፈጠረ በኋላ ደግሞ ፍጡራንን ከመፍጠሩ በፊት በነበረው ባህሪ ይገለጻል የሚለው የሙስሊሞች እምነት ነው። ካነ አላሁ ወለም የኩን ሸይኡን ገይሩሁ የሚለው ሐዲስ ምንም ነገር ሳይኖር በፊት አላሁ ሱብሓነሁ ወተዓላ ነበረ ብለውናል። ምንም ነገር ሳይኖር በፊት አላህ ነበረ ወይስ አልነበረም ሲባል አልተነገረም የሚል ሰው ይሄ ከባድ የሆነ ቅጥፈትን እየቀጠፈ መሆኑን ሊታወቅ ይገባል ማለት ነው። طيب እና ጌታችን ሱብሓነሁ ወተዓላ ያለ ቦታ ያለ አቅጣጫ ያለ መሆኑ ግልጽ ነው። الأصل الذي تبنى عليه العقيدة الإسلامية هل الأصل يا መሰረቱ الذي تبنى عليه የምትመሰረትበት ማለትም የሚገነባበት የሆነው ምኑ العقيدة الإسلامية የሙስሊሞች አቂዳ የሚመሰረትበት የሆነ መሰረቱ ምንድነው? معرفة الله ومعرفة رسوله صلى الله عليه وسلم الله سبحانه وتعالى لنا መልእክተኛውን የአላህ መልእክተኛን ማወቅ ነው። አስሉ መሰረቱ ይሄ ነው። አቂዳችን መሰረቱ ይሄ ነው። የተገነባበት የሆነው አላሁ ሱብሓነሁ ወተዓላ ማወቅ ረሱል አለይሂ ሰላቱ ወሰላም ማወቅ ومعرفة الله አላህን ማወቅ የምንለው ነገር ደግሞ ተኩኑ بمعرفة ما يجب لله ተኩኑ አላህን ማወቅ የሚባለው ነገር ይሆናል። በምንድን ነው የሚሆነው? بمعرفة በማወቅ ነው። ما يجب لله ለአላሁ ሱብሓነሁ ወተዓላ የሚሰብት የተረጋገጠ የሆነውን من صفات الكمال ሙሉ ከሆኑ ባህሪያቶች التي تليق به እነዛ የሚያመቹበት ሙሉ የሆኑ ባህሪያቶች ሆነው የሚያመቹበት በሆኑ ባህሪያቶች የሚገለጽ የሆነ ጌታ ነው ማለት ነው።
ما يجب لله ብሎ ማለት ለአላህ Subhanahu Wa Ta'ala የሚሰብትለት የተረጋገጠ የሆነ ማለት ነው። እሱ ምን ማለት ነው? አይ ما لا يتصور في العقل عدمه ማለት ነው። ያ ነገር አለመኖሩ ለአላህ Subhanahu Wa Ta'ala ባህሪ ሆኖ አለመምጣቱ አቅላችን የማይቀበለው የሆነ ነገር ያ ነገር ጌታ ለመሆን ይሄ ነገር ያለው መሆን አቅላችን የሚያሰብተው የሆነ ነገር ይህን ምን እንለዋለን? ማ የጅቡ ሊላሂ እንላለን። ለአላህ Subhanahu Wa Ta'ala የሚሰብት የሚረጋገጥ የሆነ من صفات الكمال ሙሉ ከሆኑ ባህሪያቶች التي تليق به ሙሉ መሆን ብቻ ሳይሆን የሚያመችበት የሆነ ምክንያቱም አንዳንድ ጊዜ ሙሉ የሆነ ባህሪ ነው ብለን ስናበቃ ለአላህ የማያመቹ የሆኑ ባህሪያቶች ስላሉ ለምሳሌ ከሰው ልጆች ወይንም ከፍጡራኖች አንፃር ስናየው ያንን ነገር ሙሉነት አድርገን የምንወስደው ለአላህ Subhanahu Wa Ta'ala ግን የማያመች የሆነ ባህሪያቶች አሉ። በምን ያህል ምሳሌ የሰው ልጅ መሃን ከሆነ የማይወልድ ከሆነ ጎዶሎ ነው፣ ነቅሱ ነው ለሱ። መውለዱ ምንድነው ለሰው ልጅ ይሄ ሙሉነት ነው፣ ሙሉ ነው ይሄ ባህሪ። ግን ለአላህ Subhanahu Wa Ta'ala ይሆናል ወይ ስንል አይሆንም። ሙሉ የሆኑ ባህሪያቶች ብቻ ብሎ አልቆሙም እዚህ ጋር ሙሉ የሆነ ሆኖም ጎዶሎ ያለበት ባህሪ አይሆንም ለአላህ Subhanahu Wa Ta'ala ከመሰረቱ። ግን ሙሉ የሆነ ሙሉነትን የሚያመላክት የሆነ ጎዶሎነትን የማያመላክት የሆነ ባህሪ ሆኖ በዛም ላይ የሚያመችበት የሆነ ባህሪ እነዚህ ለአላህ Subhanahu Wa Ta'ala የተረጋገጡ ናቸውና በእነዚህ ነው አላህን ልናውቅ የምንችለው ይሉናል። አንድ ይሄ ነው። ወማ يستحيل عليه በሱ ላይ ሙስተሒል የሚሆነውንም ነገር በማወቅ ነው። ሙስተሒል ብሎ ማለት الذي لا يتصور في العقل وجوده ውጁዱ ያ መኖሩ መገኘቱ አቅላችን የማይቀበለው የሆነ ነገር ለአላህ Subhanahu Wa Ta'ala አላህ ላይ ይሄ ባህሪው ይሆናል ተብሎ አቅላችን የማይቀበለው የሆነ ነገር ሙስተሒል እንለዋለን። ይሄ እንግዲህ ልጅ አለው ማለት ሙስተሒል ነው ለአላህ Subhanahu Wa Ta'ala በቁርአንም የተገለጸልን ነገር ነው። ይሞታል ማለት እንደንተኖቹ ሙስተሒል የሆነ ነው፣ የማያመች የሆነ ነገር ነው ለአላህ Subhanahu Wa Ta'ala ለፍጡራኖች ነው እንጂ መሞት የሚያመቸው ማለት ነው። እና ማላ يتصور في العقل وجوده እንደው መገኘቱ መከሰቱ አቅላችን የማይቀበለው የሆነ ነገር ሙስተሒል ብለን እንጠራዋለን ማለት ነው፣ የማያመችበት ማለት ነው። እኒህ ሁለቶች አንደኛ ማ የጅቡ ሊላሂ ለአላህ Subhanahu Wa Ta'ala የሚሰብትለት የሆነ ሁለተኛ ሙስተሒል የሆነ ሶስተኛ ደግሞ ወማ የጁዙ في حقه በአላህ Subhanahu Wa Ta'ala ላይ ጃኢዝ የሆነውን ነገር በማወቅ ነው። በእነዚህ ነጥቦች ነው አላህ ማወቅ የሚባለው። ወማ የጁዙ في حقه በሱ በአላህ Subhanahu Wa Ta'ala ላይ ጃኢዝ የሆነ ነገርን በማወቅ ለምሳሌ ከخلق شيء وتركه የሆነ ነገር መፍጠርን እና መተውን ይመስል ለምሳሌ ጀማል የሚባልን ሰው ወይንም የሆነን ፍጡርን ወይንም ሰዎችን መፍጠሩ ጃኢዙ ነው። ማንም አስገድዶት አይደለም የፈጠረን። እኛን እንዲፈጥረን አዞት ወይንም አስገድዶት የሆነ ነገር መጥቶ አስገድዶት አይደለም እኛን የፈጠረን። አዛዥ የለውም፣ አስገዳጅ የለውም። ጃኢዙ ነው። እሱ በመሽአው በፍላጎቱ የሚያደርግ የሆነ ነገር ጌታችን Subhanahu Wa Ta'ala እና ከخلق شيء وتركه የሆነ ነገር መፍጠሩና መፍጠርን መተው ጃኢዙ ነው የምንላቸው ነጥቦች እነዚህ ናቸው። የሰው ልጆችን መፍጠር ጃኢዙ ነው፣ መተውም ጃኢዙ ነው። መፍጠር ግዴታ ሆኖበት አይደለም የፈጠረ፣ መተው ይችል ነበረ። ያልፈጠራቸውን ፍጡሮችን ግዴታ ፍጠር የሚለው የለም፣ በትዕዛዝ አይደለም የሚሰራው ጌታችን Subhanahu Wa Ta'ala እና የሆነ ነገር መፍጠሩ እንዲሁም ያን ነገር መተውም ጃኢዙ እንለዋለን። የሰው ልጆችን መፍጠርም መተውም ጃኢዙ ነበረ። መተውን ሳይሆን ምን አደረገን? እንድንፈጠር እኛን ፈጠረን ማለት ነው። ይሄ ጃኢዙ ነው፣ ማንም አዞት አይደለም ማለት ነው። ይሄን ጃኢዝ ከሚለው ይመደባል ማለት ነው። አላህን የምናውቀው በምንድን ነው ያልነው? አንደኛ ለአላህ Subhanahu Wa Ta'ala ጃኢዝ የሆኑ ያው ሶስተኛ ላይ የተቀሰው ነው። ማ የጅቡ ሊላሂ ያልነው ለአላህ Subhanahu Wa Ta'ala የሚከብቱለት የሚገለጽበት የሆኑ ባህሪያቶች አሉ። ወማ يستحيل عليه በሱ ላይ ሙስተሒል የሚሆኑ ነገሮች በፍጹም ለአላህ Subhanahu Wa Ta'ala ልንጠቀማቸው የማይገቡ ባህሪያቶች የማይገለጽበት የሆኑ ባህሪያቶች ማለት ነው። እና ጃኢዙን ለአላህ Subhanahu Wa Ta'ala ጃኢዝ የሆኑ ነገሮችን በማወቅ ነው አላህ Subhanahu Wa Ta'ala የምናውቀው ማለት ነው። አላህ Subhanahu Wa Ta'ala በተማነው ተጠቃሚዎች አድርገን اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب العالمين. اللهم صل